ዋጋ ቢስ ነኝ አትበሉ። የሚወደኝ የለም አትበሉ። ብቸኛና ዓለሜን የማያውቅ እኔ ምስኪን ነኝ ጠሪ የሌለኝ አትበሉ። የበታች ነኝ ዕውቅናዬን ክህሎቶቼን ተሰጥኦቼን የሚያሞግስልኝ የሚያጨበጭብልኝ የሌለኝ ምስኪን ነኝ አትበሉ። ፈተናዬ የበረታ ነው አትበሉ። ይልቁንም ፈተና የመጣው ሊያነጻችሁ ሊያጠነክራችሁ ሊያዘጋጃችሁ እንደሆነ ብቻ እወቁ። መከራችሁን ከክርስቶስ ጋር አጣጥሙት። ክርስቲያን ወደ መሆኑ በመከራዎች ውስጥ በፈተናዎች ውስጥ ያለውን ጸጋ ልመዱ። ወደ እውነተኛ የክርስቶስ ምህዋር ውስጥ የክርስትና መንገድ ውስጥ እንደገባችሁ እወቁ፣ ተረዱ። በዓለም ውስጥም ከዓለም ውጭም የሆነ እግዚአብሔር አምላክ አፈቅራችኋለሁ ይላችኋል። የሚወድ አምላክ አላችሁ፣ የሚያፈቅር አምላክ አላችሁ። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። ታዲያ ማን ነው ማንም አይወደኝም የሚለው ክርስቲያን? እሱ ከወደደ ዓለም ቢጠላ ምንድን ነው የሚደንቀው? እግዚአብሔር ቢጠላ እኮ ነው የሚያስጨንቀው። ሁሉን የያዘ ጀርባ ሲያዞር እኮ ነው ሁሉም የሚገለበጠው። ወጣቶች ሆይ ምን አይነት አምላክ እንደሚወደን ታውቃላችሁ? ምናልባት እኛ ሰጥተው የሚያልቅባቸው ዘርግተው የሚያጥፉ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። እውነቱን ልንገራችሁ፣ የሚወደንና የሚያፈቅርን ባለጸጋው እግዚአብሔር አለላችሁ። ሰጥቶ የማይጎልበት ሰጥቶ የማይሳሳ ዘርግቶ የማያጥፍ ፍቅር የሆነ እግዚአብሔር ነው የሚወዳችሁ ወጣቶች። ብዙ ወጣቶች ፍቅር አጣን መወደድ አጣን ብለን እየከፋን ሆድ እየባሰን ደግሞ እየነፈረቅን ያለነው እኮ መለወጥ ያለበት ፍቅር በዚህ ዓለም ላይ ስላጣን እኮ ነው። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። አሁን ስቆ በኋላ ሊያስለቅስ ይችላል። መለወጥ ያለበት ፍቅር እኮ አጣን ብለን ነው። እፍ ካለ በኋላ እፍ እያለ የሚያጠፋ ፍቅር እኮ አጣን ብለን ይሆናል ሆድ የባሰን ወጣቶች። በዘላለም ፍቅር ወድጄሻለሁ የሚላችሁ ግን መለወጥ የሌለበት ያውነት ነው ወገኖች። ፍቅሩ ዘውትር የማይወድቅ አፍቃሪ ነው። እወዳችኋለሁ የሚላችሁ መለወጥ የሌለበት ፍቅር ብቻ አይደለም ወገኖች። አሁን እኛ አጣን ብለን በጣም በዚህ ዓለም ላይ መኖር የከበደን ደግሞም አንዳንዶቻችን የደበረን አድሎ ያለበት ፍቅር ስላጣን እኮ ነው በጣም የጨነቀን። የዚህ ዓለም ፍቅር እኮ አድሎ አለበት። እናት እንኳን ልታደላ እኮ ትችላለች ስለ ፍቅር። አንዱን ወዳ ደግሞ ተቀነስ ልታረግ ትችላለች። አሁን በዘላለም ፍቅር ወድጄሻለሁ የሚል አምላክ ግን አድሎ የሌለበት ፍቅር ነው ወገኖቼ። ሁሉን በእኩል የሚያይ ፍቅር ነው ወድጄሻለሁ የሚለው። ምንኛ ይደንቃል ምእመናን። እኔና እናንተን ከሰማዕታት ጋር መውደድ አይገርምም? በመንኮራኩር ከተፈጩት ጋር ማፍቀር አይገርምም? ቀዝቃዛ ጽዋ ውሃ ልንሰጠው ያልቻለውን ደማቸውን ካፈሰሱለት ጋር መፍቀር አይገርምም? ምንጣፍ ማምጠፍ የከበደን ራሳቸው ከተነጠፉለት ጋር እኩል ማፍቀር አይከብድም? ወጣቶች ሆይ እነዚህን ነገሮች እያሰባችሁ በርቱ። ከሱስም ራስን በአጓጉል መንገድ ከማጥፋትም ተጠበቁ። በወገኖቹ መካከል የተረሳ እንደ ክርስቶስ ያለ ማን አለ? ወጣቶች ምናልባት በምትወዷቸው መካከል ጥሩ ዋጋ በምትከፍሉላቸው መካከል ተረስታችሁ ይሆን? ሊዋጃቸው የመጣ ዘመዶቹ እንኳን የጠሉት አምላካችሁ ኢየሱስ ክርስቶስ እኮ አለ። ከሱ በላይ ተትታችሁ ይሆን? ከሱ በላይ ተረስታችሁ ይሆን? ከሱ በላይ በር ተዘግቶባችሁ ተባራችሁ ይሆን? ከሱ በላይ ጀርባ ተሰጥቷችሁ ይሆን? ከሱ በላይ ተነቃችሁ ይሆን? ከሱ በላይ ቆሻሻ ቦታ ተጠላችሁ ይሆን? በእርግጠኝነት ዓለማችንንማ ያውቀዋል ክርስቶስ። ሽታና ክርፋታችን እንኳን ሳይቀር ነው የሸተተው ክርስቶስ። ወገኖቼ ይሄ ብቻ አይደለም፣ መቃብራችንን እንኳን ሳይቀር ቀምሶታል ክርስቶስ። እንግዲህ ከሞት በቀር የሚያስጸይፍ ምን አለ? ከድንጋይ በቀር የሚከብድ ምን አለ? ድንጋያችንን እንኳን ተንተርሶታል። አፈራችንን እንኳን ሳይቀር ቀምሶታል። እንኳን የተዋረደው ሰውነታችንን እንኳን የተተወ ሽታችንን ምእመናን የተንተራስንበትን የሞት ድንጋይ እንኳን ሳይቀር ጎብኝቶታል። ሞቷ ከዚህ በላይ እንግዲህ ምን ይመጣል? ከዚህ ከፍ ያለ ነገር ላሳያችሁ። በሞት ብቻ አላበቃም። እግር በእግር ሲኦላችን እንኳን ሳይቀር ሄዶ ገብቷል። እንግዲህ ምን የቀረው ዓለም አለ?
እነዚህን ሁሉ ዓለሞች ከቀመሰ የኔና የናንተን ትንሿን ዓለም አያውቅም ይባላል። ልክ ነው ወጣቶች። ምናልባት ውዶቻችሁ የናንተን ዓለም ላያውቁት ይችላሉ። ውድ የሆነው አምላካችሁ ግን የናንተን ዓለም ያውቀዋል። የናንተን ዓለም ይረዳዋል። ወደ እናንተ ዓለም መጥቷል። የናንተን ዓለም ያውቀዋል። ብቻችሁን እንደተሰማችሁ ብቻችሁን ብቻ እንደሚመስላችሁ እንዳትቆጥሩት ነው ይሄን የምናሳያችሁ። ደግሞም ዝንባሌን፣ ስሜቴን፣ ፈቃዴን ማንም የሚረዳው የለም። አያውቁትም ቤተሰቦቼ፣ አያውቁትም ወገኖቼ። ስሜቴንና ዝንባሌን እንኳን አያውቁትም ብለው ብዙ ወጣቶች ብቻነትን ይመርጣሉ። የተወደዳችሁ ኦርቶዶክሳውያን ስሜታችሁን የሚጋራ ብቻ አይደለም አሁንም ነግራችሁ። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ ተፈትኗል። ተፈትናችኋል። ከክርስቶስ በቀር ግን አልተፈተናችሁም። መከራ ደርሶባችኋል። ከአምላካችሁ በቀር መከራ የደረሰባችሁ ግን አይደላችሁ። ከኃጢአት በቀር ስሜቶቻችንን፣ ዝንባሌዎቻችንን ሁሉንም ነገር ተጋርቷል። ያውቀዋል። የማያውቅ ጨካኝ አምላክ እንዳይመስላችሁ። ስለተፈተነ፣ መከራን ስለተቀበለ፣ ብቻነትን ስለተጋፈጠ፣ መተውን ስላጣጣመ ስትተዉ ይራርላችኋል። ብቻችሁን ስትተዉ ይጎበኛችኋል። ክህሎቶቻችሁን፣ ተሰጦቻችሁን፣ ማንነታችሁን ብቻ አይደለም ግሩምና ድንቅ አድርጓችሁ እንደፈጠራችሁ አታውቁ። በዚህ ዓለም ካልሆንክ ዋጋ ቢስ ነኝ ትላለህ። እሱ እኮ ነው አሁን ከባድ። በዚህ ዓለም ካልኖርክ ስቀህ ወይም ይህ ዓለም አመለጠኝ ብለህ ዋጋ ቢስ እንደሆንክ መቁጠር እንዴት ያሳዝናል። ዋጋህንም አወቀው። እንዴት ዋጋ ቢስ ነኝ ትላለህ? ከዚህ በላይ ምን ውድ ዋጋ አለ? እኛ በጣም ውድ ነን ክርስቲያኖች፣ በጣም ውድ፣ በወርቀ ደሙ የከበርን ውድ፣ ራሱን አሳልፎ በመስጠት የገዛን ውድ። የሚወጣብን አንድ ነገር እኮ ውድ ነው የሚባለው የሚወጣበት እኮ ዋጋ ነው። የዛን ነገር የሚመዝነው ሚዛንህ የወጣብህ ዋጋ ነው። ዋጋ ክርስቶስ የሚባል ፍቅር ነው። ታዲያ ይህንን የሚመጥን ምድር ላይ ታገኛለህ? ከዚህ የበለጠ ስጦታ ማን ሊሰጥህ ትፈልጋለህ? በጣም ዋጋዬ ውድ ነው በሉ ወጣቶች። በጣም ውድ ነው ዋጋችን። ዋጋችን በጣም ውድ ነው። አንዳንድ ወጣቶች ዋጋ ቢስ ነኝ የሚሉት ምናልባት ይህ ዓለም በተለያየ የኑሮ ሁኔታ ወይም በተለያየ ምክንያት ጀርባቸውን ስላዞረባቸው ዓለም ይጠላኛል ብለው ስለሚያስቡ ሊሆን ይችላል። ወገኖቼ አንድ እውነት ግን እንነጋገር። እኮ የትኛው ዓለም ነው የጠላን? እኮ የትኛው ዓለም ነው ፊቱን ያዞረብን? እኮ ከየትኛው ዓለም ጋር ያልተስማማ ነው? እሱን ነው መመዘን ያለብን ወጣቶች። በሞቴ ምናልባት ይህ ዓለም ጥቂት በጣም ጥቂቶች ሊሆኑ ይችላሉ ፊታቸውን ሊያዞሩብን የሚችሉት። ሌላ ዓለም ግን አለ ዘውትር ፊቱን ወደኛ ያደረገ እንደ ደመና የከበበን እኛን እየጠበቀ ያለ የኔና የናንተ ክርስቲያኖች ዓለም አለ። ይህን ዓለም አይተን እኮ ነው እኛ ተስፋ የቆረጥነው። ሌላ ዓለም አለ የማይቆጠር የመላእክት ዓለም በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ይላል። የመላእክት ዓለም አለ። የወንድሞቻችን ዓለም አለ። ይህንን ዓለም አይታችሁታል? የሚወዳችሁ፣ የሚያፈቅራችሁ፣ የሚጠብቃችሁ፣ እንደ አይኑ ብሌን የሚንከባከባችሁ
የመላእክት ጥባቄ አላችሁ ወጣቶች። የሚያይ ዓለም አላችሁ። ፊቱን ወደ እናንተ ጀርባውን ያልሰጣችሁ ፊቱን ከእናንተ ጋር ያደረገ ዓለም አላችሁ። ይህን ዓለም ታውቁታላችሁ። ቅዱስ አትናቴዎስ ዓለም እኮ አይወድህም አሉት ይባላል። ንገሯት ለዓለም እኔም አልወዳትም አለ ይባላል። ወጣቶች ሆይ ምናልባት ይሄ ዓለም አልወደዳችሁ ሊሆን ይችላል። አንድ እውነት ግን ልንገራችሁ፣ የሚወድ ቁጥር የማይበቃው ሌላ ዓለም ግን አለላችሁ። አሁን ትልቁ ችግራችን እዚህ ዓለም ላይ ብቻ ተጣብቀን መቅራታችን፣ ተስፋችንን በዚህ ዓለም ላይ መጣላችን ነው። ወጣቶች እንደዚህ እያስነፈረቀን ምንም እየኖርን ሳይሆን እያኗኗርን እንደሆነ እየተሰማን ያለው ደስታችንን ከዚህ ዓለም ብቻ ስለምንጠብቅ ይህ ዓለም ደስታ ሲነፍገን እየኖርን እንዳልሆን እየቆጠርን ዋጋ ቢስ ነን ብለን እያሰብን ይቀረነው እኮ ለዚህ ነው። ለሌላ ዓለም ነው እኔና እናንተ የምንዘጋጀው። ሌላ ዓለም ላሳያችሁ። ቅዱስ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። እደግመዋለሁ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም ካለህ ሌላ ዓለም አለህ። ስለኔና ስለናንተ የሚጨነቅ ዓለም አለ። ስለኔና ስለናንተ መዳን የሚተክዝ ዓለም አለ። ምጥ የሚያዝ ወንድም አለ። እዚህ ዓለም ላይ ያሉ ወንድሞቻችን ሊጨክኑብን ይችላሉ። ግን እንዳትረሱ ምጥ የሚያዙ ታላላቅ ወንድሞቻችን ቅዱሳን አሉ። የሚራሩልን ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን መላእክት አሉ። ይህን ዓለም ተዋወቁ ወጣቶች። ምናልባት ከአንድ ጣት በታች የሆኑ ፊታቸውን ቢያዞሩባችሁ ወገኖቼ ልትቆጥሯቸው የማትችሏቸው ዘመዶች እንዳሉ ተዋወቋቸው። ወንድሞች እንዳሏችሁ ተዋወቋቸው። በደስታ የተሰበሰቡ አእላፋት መላእክት፣ የቅዱሳን ነፍሳት፣ የበኩራት ማህበር፣ የሰማዕታት ሀገር እኔና እናንተን የሚፈልግ እኔና እናንተን የሚጠብቅ እኔና እናንተን የሚያይ ዓለም አለ ወገኖቼ፣ ዓለም አለ። ይሄን ዓለም ተዋውቁት። ይሄን ዓለም ተስፋ አድርጉት። ብቻዬን አይደለው። ቅዱስ ወንድም፣ ሰማዕት ወንድም፣ መልአክ ወንድም አለኝ በል። የወንድሞቻችን ከሳሽ ተጥሏል ብሎ የሚናገር መልአክ አለኝ በል። ወንድም አለኝ፣ ታላቅ ወንድም መልአክ አለኝ በል። ብቻዬን አይደለው፣ የበታች አይደለው፣ ከመላእክት ጋር የምዘምር ታላቅ ነኝ። ይሄ ለዲስኩር ብዬ የምናገረው አይደለም፣ እውነት ነው ወገኖቼ። አቅመቢስ በዚህ ምክንያት አቅመቢስ ሆኛለሁ አትበሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ከወንድማችሁ ጋር ዘምሩ። አቅመቢስ ያደረጋችሁን ይህን ዓለም አሜን ብላችሁ እየተቀበላችሁ በጣም ምስኪንና የመረባ እንደሆነ እየቆጠራችሁ መሸነፋችሁን አታውጁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ወደ ኃይል ማሰራጫው፣ ወደ ኃይሉ ምንጭ ቅረቡ። ብቻችሁን ከሆናችሁ እውነት ነው አቅመቢስ ትሆናላችሁ። ከኃይሉ ማሰራጫ ከራቃችሁ እውነት ነው ምስኪኖች አቅመቢሶች ትሆናላችሁ። ኃይል የሌላችሁ ትሆናላችሁ። ደካማውን ምንኛ ረዳኸው ብላችሁ ልትዘምሩ የምትችሉት ግን ሁሉን ወደሚያስችል አምላክ ስትቀርቡ ነው። ወጣቶች ጸሎታችሁ ተሰሚ እንዲሆን፣ ኃይል እንዲያገኝ፣ በተቃዋሚዎች መካከል አሸናፊ እንድትሆኑ፣ በብርቱ ነበልባላት መካከል ድል እንድትነሱ፣ ባላውያን ሰይፍ በቁጣቸው መካከል ዘለስ እንዳትሉ እንዳትሸነፉ ኃይልን ወደሚሰጠው ወደ ክርስቶስ ጠጋ በሉ። ብቻችሁን ከሆናችሁ ተሸናፊዎች አቅመቢሶች ትሆናላችሁ። ያለፈ ያገደመው ሁሉ ይጥላችኋል። እንኳን አይደለም ተቆጥቶ አስነጥሶ እንኳን ይዘርራችኋል። ጨለማ ውስጥ እንዳላችሁ ጨለምተኛ እንዳትሆኑ።
ወደ ብርሃኑ ጠጋ በሉ። ከብርሃኑ ኃይል ጋር ተገናኙ። ምዕመናን በተለይ ወጣቶች ዋጋ ቢስ ነኝ እኔ ምን አለኝ እንዳትሉ። መከራችንን አያውቀውም ይሄ ሰውዬ እንዲህ ዝም ብሎ የሚያወራው ልትሉኝ ትችላላችሁ። አውቀዋለሁ። በብዙ መከራዎች ውስጥ ልትኖሩ እንደምትችሉ ገምታለሁ። በብዙ ፈተናዎች ውስጥ እያለፋችሁ እንደሆነ ገምታለሁ። ግን ምዕመናን በተለይ ወጣቶች መከራችሁን እንደ ክርስቲያን መከራ ለመቀበል ግን ተዘጋጁ። እደግመዋለሁ፣ ክርስቲያን ሆናችሁ መከራን ለመቀበል ተዘጋጁ። እንዴት ነው ክርስቲያን ሆነን መከራን የምንቀበለው? ከክርስቶስ ጋር ነው መከራችን የምንቀበለው። ምን ሆነን? ጨዋዎች ሆነን፣ ክርስቲያኖች ሆነን፣ መንፈሳውያን ሆነን፣ ሕግ እግዚአብሔር አክባሪዎች ሆነን ነው። ክርስቲያን ሆነን መከራ ከተቀበል ክርስቶስ ከራሱ መከራ ጋር አብሮ ይቆጥርልናል። ብቻችሁን አትቀበሉ። የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ከክርስቶስ ጋር ተሰቅያለሁ፣ ክርስቶስ በእኔ ይኖራል። አሁን በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። አብሬ እሰቀላለሁ ይላል ቅዱስ ጳውሎስ። ለዚህ ዓለም አብሬ ሞታለሁ። መከራችሁን መከራ ካለባችሁ ወጣቶች መከራችሁን ክርስቲያን ሆነ እንቀበለው። በአኮቴት በምስጋና በጸጥታ ባለማጉረምረም እግዚአብሔርን በማክበር መከራችንን ከክርስቶስ ጋር እንቀበለው። መጽሐፍ ቅዱስ አብረን እንድንከብር አብረን ደግሞ መከራ ብንቀበል አብረን ደግሞ የክብሩ ወራሾች ነን ይላል። አብረን እንድንከብር ከፈለጋችሁ አብረነው መከራ እንቀበል ክርስቲያን ሆነን ወገኖቼ። በሱ ላይ የወረደ መከራ ነው በእኛም ውስጥ የሚያልፈው። አዲስ መከራ እኮ የለም። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው መከራ እኮ ነው የቀጠለው። መከራው እኮ ቀጣይ ነው። ክርስቲያን ከሆንክ ከመከራ ልትለይ አትችልም። ክርስቶሳዊ ከሆንክ ከመስቀል ልትወርድ አትችልም። ከመስቀል ሸክም የወረደ ክርስትና የለም። የምር ክርስቲያን ሆነን ከተቀበልነው ይህ የክርስቶስ መስቀል ነው የተሸከምከው፣ ይህ የክርስቶስ መስቀል ነው የተሸከምሽው። ስለዚህ አብረኸው ወደ መስቀል ትወጣለህ፣ አብረኸው መከራውን ትካፈላለህ፣ አብረኸው ትሸከማለህ። መስቀሌን ይሸከመው ያለው በአንተ ቃል ኪዳን ይፈጸማል። ክርስቲያን ሆነ ከኖርከው፣ ጨዋ ሆነ ካሳለፍከው፣ ታግሰ ከተቀበልከው፣ ካላጉረመረምክበት፣ ይልቁንም የምስጋናና የጽድቅ ምክንያት ካደረግከው ብቻህን አትቀበለው። ክርስቶስ አብሮ ይቀበለዋል። ክርስቶስ አብሮ ይሸከመዋል። እና ወጣቶች አንዳንዴ ይመጣና መከራችሁን ምክንያት አድርጎ ራሳችሁን ጥሉ ሊላችሁ ይችላል። እናም እንዲህ በሉት፣ ከኔ በላይ እኔን የሚወድ አምላክ አለ፣ ለምን ራሴን እጠላለሁ በሉት። አንዳንዴ ይመጣና በጆሮአችሁ አንዳንድ ወጣቶች ይነግሩናል፣ ሞት ይለኛል ይላሉ። እኔ ለምን ሞታለሁ? ቅድም እንዳነበብኩላችሁ ከክርስቶስ ጋር ሕያው ሆናለሁ እንጂ ብላችሁ አሳፍሩት። ተሰቀል ሞት ቢላችሁ እኔ ብቻዬን ተሰቀየ ምን አመጣለሁ? ከክርስቶስ ጋር እሰቀላለሁ እንጂ ለዚህ ዓለም ሞታለሁ እንጂ አትሉትም? አንዳንዴ ራስህን አጥፋ የሚሉ ስሜቶች ሁሉ ይሰሙናል ይላሉ። ለምን ራሴን አጠፋለሁ? ከአምላኬ ከክርስቶስ ጋር እኖራለሁ አትሉትም? ወጣቶች ሆይ እነዚህ ድምጾች ቀላል አይደሉም፣ እንዲሁ በቸልታ የሚታለፉ መከራዎቹ። እንዲህ ያሉ ድምጾችንም ከተወደደው ከአምላካችን መከራ ጋር ለማሳለፍ ነው ክርስቲያን የሚዘጋጀው። ክርስቲያን እንደመሆኑ የሚቀበለው መከራና ፈተና እንደሆነ ነው የሚገባው። ፈተናዎቹስ መከራውን ነገርከን። ፈተናዎቹስ ካላችሁኝ የተወደዳችሁ ምእመናን
እንዳትረሱ። ማክሲመስ የተባለ ሊቅ ስለ እውነተኛ የክርስቲያኖች ፈተና እንዲህ ብሎ ይናገራል። እንዲህ ይላል፣ ፈተና ይላል ፈተና በአንዳንዶች ዘንድ ይላል ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ልብ በል አንተ ወጣት፣ በፈተና ውስጥ ካለፍን እንደ ክርስቲያኔን ፈተና የምንቀበለው ኃጢአቴን ሊያነጻልኝ ነው፣ እስካሁን የነበረውን በደሌን ሊያጠራልኝ ነው ብለን ከተቀበልነው የእውነተኛ የፈተናው ማለፊያ መንገድ እየገባን ነው። ለአንዳንዶች ከቀደመው ኃጢአታቸው ሊያነጻላቸው ፈተና ይመጣል ይላል። ዳግመኛ ማክሲመስ እንዲህ ይላል፣ በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አሁን ውብ ክርስትና ምንኖር ከሆነ የበለጠ ሊያሳምር፣ የበለጠ ሊያጠነክር፣ የበለጠ ውብ ሊያደርግህ ነው የሚመጣው ፈተና። ክርስቲያን ሆነ ከተቀበልከው፣ በመንፈሳዊ ሕይወት በትክክል ከተረዳኸው የበለጠ ፈተናው ያጠነክራል፣ የበለጠ ፈተናው ውብ ያደርጋል። ሁለተኛ ሶስተኛውስ እንዲሁም በሌሎች ደግሞ ይላል ሊመጣ ላለው መከራ ለማዘጋጀት ይመጣል ይላል። የዛሬው መከራችን ለሚብሰውና ለሚመጣው ፈተናችን ማጠንከሪያ ነው የሚሆነው፣ ማለማመጃ ነው የሚሆነው፣ ማጎልመሻ ነው የሚሆነው። ነገ እንዳንሰበር፣ ነገ እንዳንሰናከል የዛሬዎቹ ፈተናዎች የነገ ብርታቶቻችን ምንጮች እንዲሆኑ፣ የጽናቶቻችን፣ የጸጋዎቻችን፣ የበረከቶቻችን ምንጮች እንዲሆኑ ነው። ከቀደመ ኃጢአት ካነጻልን እሰይ፣ ፈተናው የበለጠ ውብ ሊያደርገን ሊያሳምረን ከመጣ እሰይ። ደግሞስ ለሚመጣው መከራ ደግሞ የሚያጠነክረንና የሚያዘጋጀን ከሆነ መልካም። ፈተናችንን እንደዚህ ተረዱት ወጣቶች። ግድ የለም ማለፉ አይቀርም እህቴ ሆይ፣ ግድ የለም ወንድሜ ሆይ፣ ያልፋ። አንድ ቀን እንኳን እደር። ካልሞትኩ እንዲህ ካልሆን ያዙ ይልቀቁኝ አትበሉ። ቀን መስጠት ልመዱ። ቀን ስትሰጡ መፍትሄውንም እግዚአብሔር ከቀኑ ጋር ያመጣዋል። ለችግራችሁ ቀን መስጠት መፍትሄ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት እንዳይመስልህ። ሞት የሚፈታው ያንተን ሕይወት እንጂ ችግርህን ፈቶ አያውቅም። ሱስ የሚፈታው ችግር የለም። ሱስ ያደነዝዝ ይሆናል እንጂ የሚፈታልህ ችግር የለም። አንተ ወጣት ወይ ለችግር መፍትሄ እግዚአብሔር ብቻ ነው ያለው። እንዴ ራስን ማጥፋት ችግርን ሳይሆን የሚያጠፋው ራስን እንደሚያጠፋ እንዳትረሳው። ከሁሉ በላይ ግን ሀልዎት ህልውና የእግዚአብሔርን ህልውና ከአእምሮ ውስጥ ነው የሚያጠፋው። ይሄ ደግሞ የበለጠ እንዴት ታላቅ ኃጢአት ነው። ራስን በሱስም ይሁን በተለያየ ምክንያት ራስን ማጥፋት የተወደዳችሁ ኦርቶዶክሳውያን ጊዜያዊ ችግር ለመፍታት ቋሚ ችግር መፍጠር ነው። ቋሚ ችግር እየፈጠራችሁ አትኑሩ እናንተ ኦርቶዶክሳውያን። አንዳንድ ወጣቶች የሆነ ቻሌንጅ ጀምረው እንደነበር አስታውሳለሁ። ምን የሚል ቻሌንጅ? እንሂድ ብንሄድ ይሻላል የሚል የሚያሳዝን ቻሌንጅ። ልክ ነው፣ ተስፋ ሊያስቆርጥ ይችላል ይህ ዓለም። በጣም ጨለማ ሆኖ ሊሆን ይችላል ይህ ዓለም። ግን ወገኖቼ ብሄድ ይሻላል የሚባለው የምር ክርስቲያን ሆኖ ነው ወገኖቼ። እንደ ቅዱስ ጳውሎስ ከሆንክ ብሄድ ይሻላል ብትል ያምርብሃል። ሃይማኖትህን ከጠበቅ፣ ሩጫህን ከፈጸምክ፣ በተጋድሎ ከጸናህ ሂድ። እንዴት የተባረክና የታደልክ ነህ። ምንም ሳትሰራ በዚህ ዓለም ብቻ ተስፋ ስለቆረጡ ልሂድ ትላለህ። ሄደህስ ከዚህ የበለጠ መከራ እንደሚያገኝ አታውቅም። እንንገሬ እሳቱ የማይጠፋ ትሉ የማንቀላፋ እጅግ ብርቱ መከራ ወደሚገጥምህ ለምን ብቻ አንተ ትሄዳለህ? ምን በወጣ ለምን ትሄዳለህ? ልሂድ አትበል። ይልቅ አትሂድ። ይልቅ እዚህ ሁንና ተስተካከል። ይልቅ ከመጠጥ ቤት ውጣና ተስተካከል። ይልቅ ተስፋ ከመቁረጥ ናና በቤተ ክርስቲያን እጆችን ዘርጋና የደስታን ሕይወት አጣጥም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ በል። ከግሮሰሪ ራቅና ይልቅ በዚህ ደስታን አጣጥም። ሶስት ነገር ግን ታጠፋለህ። ሶስት ነገር እንዲህ አይነት ሐሳብ የሚያስቡ ራሳቸውን በተለያየ ነገር ለማጥፋት በሱስም ለበያዝ የሚያስቡ ሰዎች ሶስት ነገሮችን ያጠፋሉ። እምነት፣ ተስፋ፣ ፍቅርን ያጠፋሉ። ተስፋ የነገውን ሕይወት ክደውታል። ለዚህ ዓለም ኑሮ ካልተገባው የነገው ይቅርብኝ ብለዋል። እምነት በእግዚአብሔር ላይ ያላቸውን መተማመን
ትተውታል። ፍቅር እግዚአብሔር ለኛ ያለውን ፍቅር በዘላለም ፍቅር ወድጄሻለሁ የሚለውን ችላ ብለውታል። እምነት፣ ተስፋ፣ ፍቅር እነዚህ ነው ሰውን የሚያኖሩት። የሚያምን ተስፋ የሚያደርግ በፍቅር የሚኖር እሱ ነው ክርስቲያን ወገኖቼ። እነዚህን ሶስቱን የሚያጠፋ በእግዚአብሔር ላይ ያለውን መተማመን የሚተው እግዚአብሔር አምላኬ ነው አይተወኝም እተማመነዋለሁ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ብሎ በእግዚአብሔር ላይ የሚያምን የሚጠብቀኝ አይተኛም የሚል የሚያምን እሱ ጸንቶ ይኖራል። ሌላ ቀዳዳ አይፈልግም። በሱስ ውስጥ መደበቅ አይፈልግም። ጠንቋይ ለጠንቋይም አይሮጥም። ምናምን ለማር ተማምኖ ይጠብቀዋል። እተማመንበታለሁ ይላል። ተማመንበት፣ አሳፍርም። ሁለተኛው ተስፋ ነው። የተስፋ ሰዎች ነን። በዚህ ምድር ብቻ ብንኖር እንደኔና እንደናንተ ምስኪን የለም። ኑሯችን ይሄ ምድር አይደለም። ሀገራችን በሰማይ ነው። ተስፋችን ዘላለማዊ ነው። ቃል ኪዳናችን መዳን ነው። በዚህ የተስፋ ሕይወት ውስጥ የምትኖሩ ክርስቲያኖች ታዲያ ምን ተስፋ ሊያስቆርጣችሁ ይችላል? ተስፋችን ይህ ዓለም አይደለማ። በዚህ ዓለምማ ተስፋችን ከሞላ ዋጋችን በዚህ ዓለም ተቀበልና የኔና የእናንተ ዋጋና አክሊል በዘላለም ተስፋ የሚሰጥ ነው። እሱን ተስፋ ካደረክ ይሄ ተስፋ እዚህ ዓለም ላይ የምታጣው ተስፋ አስቆርጥ። ተስፋ የዘላለም ተስፋ ነው። ሶስተኛው ፍቅር ነው። እግዚአብሔር ለሱ ባለው ፍቅር ላይ የሚያምን ራሱን የሰጠኝ አንድ ልጁን የሰጠኝ ያ ሁሉን ነገር ደግሞ እንዲያው እንዴት አይሰጠኝም ብሎ በፍቅሩ የሚተማመን እግዚአብሔር ፍቅር ነው ብሎ የሚያምን እንዴት ቢጨክንብኝ ነው አይልም። ስለዚህ እምነት፣ ተስፋ፣ ፍቅር አጽንቶ የሚኖር ወጣት አይፈራም። የተቤዠው አምላክ አለ። ተቤዥቻለሁና አትፍራ የሚለው ድምጽ ይሰማዋል። አፍቃሪ አምላክ አለ። በስሜ የሚጠራ የሚያውቀኝ የሚንከባከበኝ ስለዚህ የኔ ነህ ይለኛል ብሎ ያስባል። ስለዚህ ተደላድሎ ይኖራል። ተስፋ አይቆርጥም፣ አይበሳጭም። ይቺን ዓለም የሞጥኝ ብሎ አይጣበቅባትም። ይቺን ዓለም ቢያጣም የዘላለሙን ያጣ አይነት አይሰማው። እንደውም ፍጹም እየሆነ ሲመጣ ይህን ዓለም ሲያጣ ደስ ይሰኛል። የዘላለሙን እንደሚያገኝ ይሄን ዓለም ትቶ ሲሄድ የዘላለምን ዓለም እንደሚያገኝ ያምናል። የፍጹማንን ሕይወት መኖር ይጀምራል። ወዶ ሳይሆን ተገዶ ሳይሆን ወዶ ይተዋል። ወደው የሚተው እኮ ናቸው ያሉት። እንደ ተከፈተ ትተው ይወጣሉ ቤታቸው። ሽንት ቤት ይወደቁ አሉ ንግስናቸውን ትተው የመነኑ አሉና ጸካሌ ወደው በረሃ ይገባሉ። እንደሱ ትሆናለህ በኋላ ይሄ ዓለም ላይ አትጣበቅ። እሱ ካልሆነ ግን ራስህን በተለያየ ነገር ታጠቃለህ። እንደዚህ ከሆነ ደግሞ እንዴት ታሰዘንኛ ምስኪን ወጣት ትሆናለህ መሰል። ዋጋ ቢስ ነኝ አትበሉ፣ የሚወደኝ የለም አትበሉ፣ ብቸኛና ዓለሜን የማያውቅ እኔ ምስኪን ነኝ ጠሪ የሌለኝ አትበሉ። የበታች ነኝ ዕውቅናዬን ክህሎቶቼን ተሰጥኦቼን የሚያሞግስልኝ የሚያጨበጭብልኝ የሌለኝ ምስኪን ነኝ አትበሉ። ፈተና የበረታ ነው አትበሉ። ይልቁንም ፈተና የመጣው ሊያነጻችሁ ሊያጠነክራችሁ ሊያዘጋጃችሁ እንደሆነ ብቻ እወቁ። መከራችሁን ከክርስቶስ ጋር አጣጥሙት። ክርስቲያን ወደ መሆኑ በመከራዎች ውስጥ በፈተናዎች ውስጥ ያለውን ጸጋ ልመዱ። ወደ እውነተኛ የክርስቶስ ምህዋር ውስጥ የክርስትና መንገድ ውስጥ እንደገባችሁ እወቁ፣ ተረዱ። ወጣቶች ሆይ እነዚህን ነገሮች እያሰባችሁ በርቱ። ከሱስም ራስን በአጓጉል መንገድ ከማጥፋትም ተጠበቁ። ተቤዥቻለሁና አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በሰማነው እንድንጠቀም እግዚአብሔር ይርዳል። አሜን።